ደግሜ የምፈልገው ነገር እዚህ ላይ እየተልከሰከሳችሁ ከልጆቻችሁ እየወሰዳችሁ ከቤታችሁ ከትዳራችሁ እየወሰዳችሁ አንበሳ እየላካችሁ የሰው ህይወት የምትበጠብጡ ሴቶች፣ ምንም ሳይኖራችሁ ሰውነት እንኳን የሌላችሁ ሰዎች፣ የማናቀው የውጭ ሀገር ህይወት ያለ ይመስል ዝም ብላችሁ ቁጭ ብላችሁ እየተቀደዳችሁ የሰው ህይወት የምትበጠብጡ ሴቶች አርፋችሁ ተቀመጡ። ደግሞ የተማረ ሰው ስርዓት ያለ ሰው አይደለም። ደደብ መሀይም ባለጌ ሴቶች፣ አሁንም ደግሜ ነው የምናገረው። ስለዚህ እረፉ። እኔ አትስጡ አላልኩም፣ አታድርጉ አላልኩም። የሰው ትዳርና የሰው ህይወት አትበጥብጡ። የዚች ልጅና የዚህ ልጅ ህይወት አትበጥብጡ። የእናንተ ነገር ባይመጣባቸው ይቅር። በስንት አንዴ የሚመጣ እየሰሩ እየኖሩ ነው። ጫን ያለው ግብዳ የሆነ ጉድ ነው የመጣው። የጨረቃ ፋሚሊዎች እንግዲህ በዛሬው ዕለት በብሩኬ አነጋገር ተነስተዋል ማለት ነው። ሰላም ጤና ይስጥልኝ፣ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የኔ ምርጦች፣ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ነገር ግን በመጀመሪያ ማለት ነው ጨረቃ ፋሚሊዎች ተረጋጉ። የረጋ ወተት ቅቤ ይወጣዋል ይባላል እና ስሜታዊ ሆናችሁ ብዙም ባትናገሩ መልካም ነው ብዬ አስባለሁ። ትናንትና ሀይሚቲ በቃኝ፣ ከዚህ በኋላ ከአንተ ጋር መኖር አልፈልግም፣ ምንም ነገር መረዳት አልፈልግም፣ ከአንተ ጋር የመኖር ምንም ነገር የለኝም ብላለች። በቃ ባለችበት ሰዓትም ሁላችንም እንዴት እንደዛ ትለዋለች? ለምን አትረዳውም? በችግሩ ጊዜ ከጎኑ ያልሆነች መቼ ልትሆነው ነው ብለን ሀይሚዬን ስንወቅስ ነበረ። ዛሬም በተራው እንግዲህ ቡራ መጥቶ እኔም በቃኝ፣ ከዚህ በኋላ ከአንቺ ጋር አልቀጥልም አለ። ግልብጥ ብለን እንግዲህ ትናንት ሀይሚዬን ስንቀጠቅጥ ነበር። ዛሬ ተገልብጠን ደግሞ ጫናውን ቡራ ላይ ግብዳ እያሸከምነው እንገኛለን። ነገር ግን በእልህ ሳይሆን እህቶቼ ተረጋግተን ምክር መስጠት ያለብንን ነገር እንስጣቸው ነው የምለው እኔ። በደንብ አድርገን እናጠጣቸው። ሁለቱም ጋር ጥፋት አለ። ፍቅር፣ እልህ፣ ንዴት፣ ቁጭት አያስፈልግም። በቃ ፍቅር ውስጥ እንደዚህ አይነት ነገር አያስፈልግም። አንቺ ትብሽ አንተ ትብስ ብለው መቀጠል ነው እንጂ የሆነ አምባገነን ነኝ ማለት በፍጹም አያዋጣም። እና እላችኋለሁ በመጀመሪያ ሀይሚዬና ቡራዬ አይጣሉም አልኩ። ስማ እየተጣሉ ነው። አይለያዩም ለማለት ነው ቤተሰብ። አይለያዩም፣ ይታረቃሉ። ግን ያው አሁን ላይ እየተጣሉ ነው ያሉት፣ ግን አይለያዩም። ይሄንን አስረግጬ እነግራችኋለሁ። እዩ የመጣችው ሁለቱን ለመበጥበጥ ነው። ተሳክቶላታል። በዛም በዚህም ብላ እየበጠበጠች ነው ያለችው። እዩ ቀጥላለች ብጥብጧን። የተረገዘው ልጅ የቡራ አይደለም። ቡራ ከዩ ጋር አልተኛም። ለምንድን ነው የማትረዱት እናንተ? ተረዱት። የእውነት አልተኛም። ይሄንን ነው እኔ እኮ ሀይሚቲ ትታገዝ። አሁን ሀይሚ ብዙ ነገር ደብቆኛል አለች እና የተነገራት ነገር አለ ብላችኋል። እኔ ግን አንድ ነገር ማለት ነው ሀይሚቲ የተደበቀ ነገር ተነግሯታል፣ እዚህ ጋር ግን መናገር አትፈልግም እያላችሁ ነው። ማነው የነገራት? እዩና ይሄ የዩ አስረጋዥ እንዴ? እነሱ እኮ የሚፈልጉት ሀይሚዬንና ቡራዬን ለማለያየት ነው። የውሸት መረጃ እኮ ሊነግሯት ይችላሉ። እንዴት እናንተ ሀይሚ የሆነ ነገር ተነግሯታል፣ ግን እሷ መናገር አልፈለገችም፣ የሆነ የደበቀችለት ነገር አለ ምናምን አትበሉ። የሚነግሯት እነማን ናቸው? እነዩ ደግሞ ጥላቶቿ ናቸው። መናገር ጥሩ ነው። ሀይሚቲ ቅር ያላትን ነገር ማለት ነው ድብቅ ሽፍንፍን ሳይሆን ፍርጥርጥ አድርጋ ትናገር። ቡራ በዛ ሰዓት እውነት ነው ውሸት ነው የሚለውን ደግሞ ይናገራል። ይሄ መደባበቅ የሚባል ነገር አያስፈልግም። ከተቆጣን ሁለቱንም እንቆጣ። አሁን ላይ ሀይሚም ትክክል አይደለችም፣ ቡራም ትክክል አይደለም ውሳኔው። ትናንት እሷ ከአንተ ጋር መኖር አልፈልግም እንለያይ ብላ ስትመጣ
ለምኗት ነበር አይደለ? ዛሬ ደግሞ እሱ እሺ እንለያይ አለ። እንለያይ ማለት የለበትም ቡራ፣ መታገስ አለበት። እንዴት ባንዴ ሊቆርጥ ቻለ? እንዴት እንደዚህ አይነት ውሳኔ ሊወስን ቻለ? እንቀጥላለን። እስኪ ቆይ ምን እንደሚሉ እንስማቸው። እስኪ እንስማቸው። እነ ዩዘር እነ ገኒ ምን እንደሚሉ እንስማቸውና አስተያየት እንሰጥበታለን በዚህ ዙሪያ ላይ። ቆይ ያ እኛም እንቃወመዋለን። እኛም እንቃወማለን። ለምን እሷ ነበረች ይሄን ነገር ማለት የነበረባት። በቃ ሲዞር ብዬ ጊዜ ሰጥቼ ለራሴ ይሄን ነገር አስቤ ወስኜ ልንገርክ ትንሽ ማለት አለብኝ ማለት ነበረባት። ገብቶሻል? እሱ ግን ትላንት በአንድ ቃል እንዴ ከህይወቴ ውጭልኝ ከማትረባ ሴት ጋር እኮ ሲያወዳድራት እንደዛ ሲናገራት እኮ ይሄ ውሳኔ አልወሰነችም። አይኑ ለጋሽዬ እንደውም 1 ሳምንት ብቻ ነው የሚቆየው ብላ ተናገረችው አይደለ? ስለዚህ ለምንድን ነው እሱ ሁሌ የሆነች ነገር መጣሽ ቁጥር ራሱ ይማመጣው ለራሱ ይጨርሰዋል። መሆን የለበትም። ተረጋግቶ መጨረሻውን ማየት ነው። እሱ ፍቅር ከሌለበትኝ እሱ እውነት አንቺ ታዩ ፍቅሩን የምትወጂውን ሰው እኮ እስከ መጨረሻ ጠብቀሽው አንቺ ሰውም እንዳይፈርድብሽ እግዚአብሔርም ቆይ አይ ፍቅር ከማን ነው? ፍቅርማ ከሀይሚቲ ነው ያለበት። እዩን እኮ ምንም አያውቃትም። ይሄ ልጅ አያውቃትም። እዩን የት ያውቃታል? እናንተ አሁን እዩን ከእዩ ጋር እንዳደረ እዩን እንዳስረገዛት እዩን እንደሚፈልጋት አድርጋችሁ አታስቡ። ከዚህ ነገር ውስጥ እስኪ እዩን አውጧትና ማለት ነው ስለ ሀይሚቲና ስለ ቡራዬ እናውራ። በምን መታረቅ እንዳለባቸው ይሄን ነገር በምን መንገድ ማቆም እንዳለባቸው ምናምን እና እዚህ ጋር ሁለቱም ስህተት ሰርተዋል። ሀይሚቲ ትናንትና እንለያይ ብላ መጣች። ዛሬ ቡራ ደግሞ ትልቅ ስህተት እሺ እንለያይ ብሎ መጣ እና ይሄንን ነገር ማለት ነው አንዱ ላይ ዝፍዝፍ ብቻ ማድረግ ሳይሆን ሁለቱንም ተቆጥተን ወደ ትክክለኛው መንገድ እንዲመጡ ሁለቱ አሁን በቀል ውስጥ ገብተው ያልሆነ ስህተት እየሰሩ ነው ያሉት። ያልሆነ ስህተት ማለት ነው። ይሄ መሆን የለበትም። እኔ ጋሽዬ እንደው ችግሩ ጋሽዬ ይመጣል ይጠፋል እንጂ ማለት ነው ጥብቅ አድርጎ እነዚህ ልጆች ቢይዝልን መልካም ነው ብዬ አስባለሁ። ይፋቀራሉ፣ ይዋደዳሉ። ጥላት እርድብን ይላል፣ ይታረቃሉ። አለቀ። እኔ የምፈልገው ያንን ነው። አሁን እናንተ ማለት ነው ቡራን እስኪ እንትን አትበሉት እንዴ! ስሜታዊ ሆኖ እኮ ነው። ስሜታዊ ሆኖ ነው እንዴ! ቡራ ተረጋጋ። ስሜታዊ ስለሆነ ነው። ብዙም እንትን አትበሉት እሺ ጋይስ። እንዴም ሆናችሁ ነው እናንተ ደግሞ ስሜታዊ አትሆኑ። እናንተም ተረጋግተን ምናምን እናስብ። እንደው መቃጠል እኮ ነው። እንዴ እቺ የተባለች እንደው ተንከሲስ እንደው የሰው ትዳር ትበጠብጣለች። ቆይ ግን እናንተ ዩዘር ደግሞ ጊፍት እየሰጣችሁ የሰው ትዳር የምትበጠብጡ ብላለች። እነማንን ነው ዩዘርዬ? እነማንን ነው? እነማን ናቸው? እስኪ ሹክ በሉኝ። እኔ ሀሜቱ አልገባኝም። በነገራችን ላይ ዩዘር ያለችው እነማን እንደሆነ አላውቅም። ምንድን ነው? ቆይ ይጣራ። ተሰርተሽ የደራ ልጅ ተኩለሽ የመሬ ልጅ